ሽፍታውን ሲመታው ማለት ነው። ሄዱ ወደ ላይ ሲላቸው ከመሪው ጋር መጡ ወደኛ። ኦኬ እሺ። ሀና እዛው ቀረች ማለት ነው። ከዛ ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አዝሏት መጣና ትንሽ መንገድ ከዛ ቅደሚ ከዚህ በኋላ እንደዚህ አይነት መጣ። በእጇም በእግሯም ነው በቃ እንደዚህ ቀስ ብላ በጣም ደክሟታል ስትመጣ ወደኛ። ከዛ እኛ ጋር ተደበንም ሄድን ከዛ ቦታ ላይ። እሺ ሀናም አለች? አዎ እሺ። ከዛ ቦታ ላይ ተያይዘን ሄድን ሁላችንም። ከዛ የሆነ ቦታ መርከዝ አለ። እዛ ቦታ ላይ ጀበል ነው የምንወጣበት። እስከሚመሽ ተጠበቀ ቦታውን ለመሄድ ማለት። እስከ መርከዙ ድረስ ግን አሁንም ሀና እየደከማትም ቢሆን እየተጓዘች ነው። አዎ እሺ። ከዛ ሄድንና ዳገት እንደዚህ እያረፍን በቃ ጫፍ ላይ ወጥተን እንቀመጣለን እያሉን በቃ እንደዚህ ዝችጋ እያሉን ሁላችንም እንደዚህ በቃ ቀስ እያልን ሄድ ነው። እሺ። ከዛ ማታ ላይ እዛ ቦታ ላይ አሁን ስንተኛ እንደዚህ በቃ የሆነ ደልዳላ ቦታ መርጠህ ነው እንደዚህ ለየብቻችን የምንተኛው። እንዴት አሁን ስልክ ስታወራ አልሰማህም እያሉኝ ስለሆነ ብዙዎች ማለት ነው። እሺ። ከዛ እንደዚህ ስንተኛ እንደዚህ ልፍ እያልን ለየቦታ እንደዚህ መርጠን ነው የምንተኛው። ገባኝ። እዛን ሰዓት ከእሷ ጎን የኔ ጓደኛ የተኛ አለ። ያኔ ስልክ እያወራች ነበረ ሀና። ያንን ስልክ ያወራችውን የነገረኝ ለእኔ ደግሞ ኮምቦልሻ ስንደርስ ነው ልጁ ማለት ነው። እንግዲህ ያንን ቦታ ካለፍን በኋላ እዛ ቦታ ላይ ስታወራ ነው እንግዲህ እሱ ስታወራ የሰማት። ምን ስትል ነበር ያወራችው? ትዳሬስ ምናምን ከዚህ በኋላ ህይወት የለኝም እያለች ስልክ ስታወራ ሰምቻታለሁ ሲለኝ፣ ሰምተሃል ስለው አዎ ሰምቻለሁ፣ እንደዚህ እያወራች ነበረ፣ እኛ ተኝተን ከጎኗ ነበርኩ ሲለኝ፣ ላክስትየዋ ልጅ ያገናኘሁት በሜሴንጀር ማለት ነው እውነቱን እንዲነግራት። እሺ። ከዛ ላክስትየዋ ልጅ ያገናኘሁት ነገራት። እሺ። ከዛ መንገድ ጀመርን። አሁንም እንደዚሁ ሄድን የሆነ ቦታ፣ አሁንም እንደዚሁ አድርን። ሌላ ሁለተኛ ቀን እየሄድን ማለት ነው። እንደዚህ እየሄድን ነው በቃ እንደዚህ እየነጋ ያለ። እሺ። አድራችሁ እዛ ላይ አድራችሁ እንደገና ከነጋ በኋላ ስትጓዙ ውላችሁ አሁንም እየሄዳችሁ ነው ማለት ነው። መሽተ ልጅ ታነሳ። በጣም ብዙ መንገድ ነው የሄድነው። ሀና ስቲል ነው ግን እየተጓዘች ነው ራሷ በእግሯ። እያረፈች በቃ ከኛ ጋር እየሄደች ነው። ኦኬ እሺ፣ መልካም ጥሩ። እሺ። ከዛ ወደ ጠዋት ላይ እንደዚህ ወደ መጨረሻው ድንበር ላይ እንደዚህ ተቃረብን። እሺ። እየተቃረብን አሁን እንግዲህ ወደ 4 ሰዓት የሚሆን ነው። አሁን እኛ በግምት እንግዲህ ድንበሩን ቆረጥን ያልነው 4 ሰዓት ላይ አካባቢ ነው ያልነው። እሺ። በግምት ማታ ማለት ነው? ጠዋት ነው ጠዋት። እሺ ጠዋት። ኦኬ። ከዛ እዛ ድንበር ቦታ ላይ ልክ ድንበሩ አካባቢ ልንደርስ ሲሆን ምግብ ምናምን በላን፣ የኩብዝ ምናምን የያዝነውን በላን። ከዛ መንገድ እንደዚሁ ዋዲ ለዋዲ ነው ሄድን። ከዛ እሷ ያው ከፊት ነው ግዴታ መሄድ ያለባት፣ እሷን ከፊት እናስቀድማት አሉ። እሺ። ከዛ እኛ እዚሁ ቁጭ ብለን እየተጠባበቅን እንደዚህ መርከዝ አለ። ከዛ እንደዚህ ፊት ለፊት ሄዱ እያየናቸው ማለት ነው። መሪዎቹ ይዘዋት ሁለቱ ሀናን ይዘዋት ማለት ነው። ከዛ እየገፉ እንደዚህ አወጧትና ገመዱን እሺ አወጧትና ድክም አለች እዛ ከላይ ማለት ነው። ኦኬ። ገመዱ ስትወጣው ለምሳሌ አንተ ወንድ ነህና ወንድ ገመዱን ስትወጣው ምን ያህል አስቸጋሪ ነው ገመዱ? ያ በጣም አስቸጋሪ ነው። ያው ፈታኝ የሆነ ነው ማለት ነው። እሷም ግን ዝሮ ዝሮ ተደግፋም ቢሆን ወጣበታለች ገመዱ። ያንን ወጣለች። እሺ። ከዛ ያንን ወጣ እሷ እዛ ላይ እንደተቀመጠ እኛኑ ተባል ከፊት። እሺ። ከዛ እኛም ሄድን። እሺ። ገመዱን እንደውም እንደዚህ ሩካቦች ወደ ሳኡዲ የሚገቡ ይዘውብን በጎን ነው የሆነ ጥፍጥፍ ያለ ድንጋይ አለ። በዛ ላይ ነው በጥፍራችንም በቃ የሆነ ነፍስ አውጪኝ ስለሆነ ሁላችንም በቃ በፍጥነት ነው እዛ ላይ ሁላችንም ወጣን። ልክ እሷ እንዳገኘናት በቃ እለፉ አለች። እሷም እለፉኝ ነው የምትለው። መጀመሪያ እለፉ ያላችሁ
እነሱ ናቸው የሚመሩት ማለት ነው። አዎ እሺ። ከዛ ለብቻዋ ቆይተዋታል አይደለ? እሷ እዛ ተቀምጣለች። በቃ እዛ ቦታ ላይ ነው አሁን እኛ እሷን በቃ ያለፍናት ቦታ እዛ ቦታ ላይ ነው። ኦኬ። እናንተ እስክትወጡ ድረስ ላይ ወስዶ መጀመሪያ ስለወጣች ገመዱ እዛው አብራ ከእነሱ ጋር ቆይታለች። ከዛ ሁለቶቹ እዛ እንደሆኑ ነው። እኛ እንግዲህ ሁለቶችም ከፊት እኛም ሄድን። በቃ አሁን እዛ ቦታ ላይ ቁጭ ብለን እየጠበቅን ነበረ። እኛም ትመጣለች ብለን ማለት ነው። ኦኬ። ሂዱ ብሏችን ወደፊት ሄዳችሁት? አዎ በቃ ሄድን። ሁለቶቹ እዛኛ ጋር እንደነበሩ ነው እንግዲህ እዛ እየጠበቅን አሁን እዛ ጋር ወጥተዋል ሁለቶቹ ማለት ነው። ተመልሰው ምግብ ምናምን ኩብዝ ይዘው ማለት ነው። እሺ ይዘው ወጡ። ከዛ ሲመጡ በጣም ቆይተዋል። ተኝተን ነበረ። በግምት ምን ያህል ሰዓት ቆይተዋል? አሁን እዛ ቦታ ላይ ያልነው ሁላችንም ከ4 ሰዓት በላይ ይሆናል። እነሱ እንደውም ጓደኞቹ የሚሉ ከዛም በላይ ይሆናል ነው የሚሉ። እሺ ከዛ ልክ እንደመጡ ልጅቷስ ምናምን አለ ቦርሳውን የያዘው ማለት ነው። እሺ ከዛ ሄዱ ዝም ብላችኋል። ከዛ ሄድን። የሆነ ቢጋላ አገኘን፣ የመኒ ቢጋላ ምናምን። ከዛ የሆነ ቢጋላ አገኘን፣ የመኒ ቢጋላ ምናምን። እሺ ከዛ እዛ ጋር እዚህ ዘመድ ምናምን ወይም ወንድም አላት እንዴ ሲል አይ የላትም የመጣችው ከኛ ጋር ነው አለው። ከዛ እንደ ማንኛውም ቀብር ባይሆንም ግን እስከዛሬ እንደሚቀበረው ቀብር ቀብረናታል፣ ልጅቷ ሞታለች ብለው ነገሩን። አሁን እዛ ቦታ ላይ ከዛ ያኔ ቦርሳውን ልጁ ጣል አድርገው መጀመሪያ ያልነገርናችሁ እንዳደነግጡ ብለን ነው ብለው ሲነግሩን ነው። በቃ ያኔ ነው እኛ ይሄድ ነው ከዛ ቦታ ላይ። እሺ ገመዱ ከወጣችሁበት እሷን እናንተ ወደፊት ሂዱ ተብላችሁ እሷ ሁለቱ መሪዎች ጋር አብረው ከእሷ ጋር የቀሩበት ቦታ ላይ እስከ ብጋላው ድረስ ምን ያህል ደቂቃ ያስኬዳል በእግር? 20 ደቂቃ 20 ደቂቃ። ከዛ በኋላ አስጊ መንገድ አለው? ከዛ በኋላ መንገድ አለው። አይ አስጊ ነው መንገዱ ማለት በፍርሃት የምትራመድበት ነው? አሁን ከዛ በኋላ ምንም ነገር የለም። አልፈናል፣ በቃ መርከዝ አልፈናል። ግን እየሄድን ነው በእግራችን። ግን መንገድ በጣም ብዙ መንገድ አለ። የሆነች ከተማ መኪና መጫኛ እሷ ጋር እስከምንደርስ በጣም ብዙ መንገድ ሄደናል። ከመሸ ነው እዛ የደረስነው። በመኪናም እንደዚሁ ብዙ ተጉዘን ነው አዋሽ ገባ። እሺ ሌላ ጥያቄ፣ ልጆቹ እናንተ ጋር የነበሩት መንገድ የሚመሩት ብሬክስ አንዴ ልናገር፣ ሞዲኔተሮች እባካችሁ እንትና ሰው አታስገቡ፣ አታስወጣት። ሶሪ ሰራ እዛ ላይ ሰው እነሱ ሁለቱ ልጆቹ መሪዎቹ በጠቅላላ እናንተ ጋር የነበሩት ማለት ነው ካሜራ ያለው ሞባይል አላቸው? እኔ አሁን ይዘው አላየሁም፣ ግን ከሻፊ ይዘው ነበረ። ግን እኛ አሁን እዛ ቦታ ላይ ልክ ድንበሩን ቆርጠን እንደተቀመጠን ቪዲዮ ሰርቻለሁ። አንድ ራቁቴ እንዲያውም ቲሸርቴን በጣም ላልቦን የሮኩበት አውልቄ ቪዲዮ ሰርቻለሁ እኔ። ያኔ ሲመጡ ግን ስልካችንን ሽፍታ አለ እኛ እንያዝላችሁ የሚነቅጡ ሽፍታዎች አሉ ሲሉን ስልካችንን ሁላችንም ሰጥተን የያዙት እነሱ ነበር። ኦኬ። ስለዚህ አብረዋችሁ ሲጓዙ አሁን 2 ቀን ከምናምን ነው አብረዋችሁ የተጓዙት እና አብራችሁ የተጓዛችሁት እንግዲህ ከመጀመሪያ ጀምሮ እስከ መጨረሻው ማለት ነው። ማለት በአንድም ይሁን በሌላ መንገድ ስልክ ሲያወሩ ኦር ሲያወጡ የሆነ ነገር ሲሉ ስልክ እጃቸው ላይ ይታያል። እሱ ነገር ልብ አላላቸውም ነው ወይስ ጭራሽ አልያዙም ነበር? እኔ አሁን እሱን ልብ አለው። ኦኬ እሺ። ደግሞ ስልኳ የያዘችው ከሻፍ ነው። ምንድን ነው ከሻፍ ማለት? ጠሽ ስልክ ማለት ካሜራ የለውም ማለት እኮ። ስልኳ የት ሄደ ታዲያ? ስልኳን ወደ ኢትዮጵያ የላከችው መጀመሪያ ሰው አይደለም። የያዘችው ስልክስ ከሻፍ እጇ ላይ የነበረው ነው እያለች አለችው። እሱን የያዘው የኔ አክስቴ ልጅ ነው። ዘግቶባታል ስልኩ ባትሪ ማለት ነው። እሱ ነበር ይዞት። እንደውም ኢትዮጵያ ሳይገባ አይቀርም። ምን ይዘሱ
ልብሷን ለምን ጣለው? በቃ አሁን ተደናግጠናል እኛ እንደዛ ስንባል ማለት ነው። ከዛ በቃ እዛ ነው እሱ ውርውር ያደርገው። እሺ አሁን ጋይስ ተውት የምትሉ እሱ እኮ ስሙን ለማጥራት ነው የመጣው። ምን ችግር አለው? ካልስ ኦልሬዲ ጨርሰናል። ግን ላይክ አሁን በቀደም እዚህ ጋር ያሳዩት ልብስ ነበረ ሳ አንተ አይተሃል መቼም እንትኑ ላይ ቪዲዮ ላይ አብራችሁ ነበራችሁ፣ ከእሷ ጋር አድራችኋል። የለበሰችው ልብስ ያለው ይሄንኛውን ልብስ ከዚህ እስከምንሄድ የለበሰችው አሁን ይህን ጅልባብ የሚባለው ጥቁሩም ማለት ነው መቃብ ነው። እሱን አውልቀው ነበረ። ግን ምን አይነት ያደረገችው ምን አይነት እንደሆነ አሁን እኔ ብዙም አላስታውሰውም። አብራችሁ ተጉዛችሁ ይዛችኋት ብዙ ነገር አድርጋችኋል። እንግዲህ መቼም ያው ከለበሰችውን አልባት እንደሆን እንትን ካልክ ብዬ ነው ማለት አንተን በዚህ ነገር መቼም ጓደኞችን አሁን ይህንን መጠየቅ ይቻላል። ታርዬ ግን እኔ ደግሞ ከሱ የበለጠ ደግሞ ማወቅ የምፈልገው የገጠር ልጅዬ እንትን ስትጮህ አዙላት የመጣው ሽፍታው ነው እናንተን ሂዱ ብሎ ያን መሪያቸውን መርቶ ያባረረው ሽፍታ ነው የጮኸችው እሷ ናት? የሴት ጩኸት ነው የሰማችሁት ወይስ የምን ድምፅ ነበር የሰማችሁት? ነው የእሷን ድምፅ ነው የሰማነው። ኦኬ ታዲያ ስትመጣ ለምን የገጠር ልጅ ላልጠየቃትም? እንደዛ አሁን የሆንሽው ነገር አለ ወይ ብዬ ለመጠየቅም እኛም ሌሎቹም ለመጠየቅ በቃ ከብዶናል። ለምን? እሷም ደግሞ አልነገረችንም። እሷ አትናገር፣ ግን ይቺ ልጅ እንዳልከው ጮኋለች። ጮኸት ሰምታችኋል። አዝሏት ሁሉ ሲመጣ ምን ሆነሽ ነው የጮሽው ብለህ እንዴት አልጠየቃችኋትም? የምርክ አደራችሁ እኮ አብራችሁ ዋላችሁ። እንጂ አሁን አልጠየቅናትም። አሁን እንደዚህ ብለን የተደበደበ ነገር ነበራት፣ የቆሳሰለ ነገር ምናምን ነበራት ፊቷ ላይ የሆነ ደብዘዝ ያለ ነገር ነበር። ታዲያ አሁን ፊቷ ላይ ደብዘዝ ያለ ነገር አለ፣ ጩኸት ሰምታችኋል። እንግዲህ አሁን አንተ በራስህ አመሳስለው ጩኸት አለ፣ ፊቷ ላይ ደብዘዝ ያለ ነገር አይታል። ከዛ ለልጁ ደግሞ ተኝታ ሲሰማት ህይወት ተበላሽቷል። ዛት ሚንስ ልጅቷ ተደፍራለች ማለት ነው። በሰዓቱ ብትጠይቋት ኖሮ አሁን ወደኋላ እኔ መመለስ አልፈልግም። ግን ደግሞ ሳርዬ እሱ አሁን የገጠር ልጅ ምን ብሏል? ስልክ ስታወራ ነበር ብሏል። እና ለማን እንደደወለች እኮ ስልኩ ቻርጅ ከተደረገ እነዚህ ጠቅጠቅ ስልክ ከሆነ ቁጥሩ እዛ ላይ ማወቅ ይቻላል አይደል? ምናልባት ለዛ ሰው የሆነ ኢንፎርሜሽን ነግራ ሊሆን ይችላል። እና ያንን ስልኩን ቀፎን ልታገኝልን ከቻልክ እሱን ተባበረን። እሺ ልጁን እጠይቀዋለሁ። ስልኩ ለምን ስታወራ ነበረ ስላልክ ምናልባት መጨረሻ ላይ ደውላ ለሆነ ወይ ለሚቀርባት የሴት ጓደኛ ወይ ለሆነ ሰው የውስጧን ተናግራ ሊሆን ይችላል። ገባክ? እና ቀፎን ተባበሩን። ወይም እሱ አንድ ወይም ደግሞ በዛ ሰዓት እንደዚህ አይነት ስሜት ላይ ሆና የደወለችላችሁ የቤተሰብ አካል ካላችሁ ነገር ካለ እናንተ ይኖራሉ እንጂ ወዴት ልትለው? ግን እኔ ብሬክስ በጣም እገረማለሁ። በጣም ብዙ ሺህ ህዝብ ስለ ሀና በጣም እያወራ ነው እንደምታየው ይህንን 5 ቀን። ግን እኔ ጓደኛዋ ነበርኩ እንደዚህ ነበረ ምናምን የሚል ግን ለምንድን ነው የሌለው? ማለት አሁን እንዳልከው እቺ ልጅ ለመጨረሻ ነገር አውርታ ይሆናል። ስለዚህ በጣም ምርጥ ጥያቄ ነው። ወይ ለእህት ወይ ለምናምን ትለውላለች። ስለዚህ ደውላ ምን አለቻቸው? በዛ ሰዓት ምን አይነት ስሜት ውስጥ ሆና ምን እንዳለቻቸው መቼስ ተናግራ ይሆናል። ስለዚህ እንደው ስልኩ ከተገኘ እሰየ፣ ስልኩ ካልተገኘ ግን የቤተሰብ አካል ነው ሁለተኛ ምርጫ። የቤተሰብ አካል ተደውሎ የተነገረውን ነው መጥቶ መናገር ያለበት። እንደገና አንተ ብሬ ልጠይቃችሁ አሁን እሱን ጓደኞቹንም እሱንም አሁን ለምሳሌ አንድ ሰው አብሮ ሲጓዝ ሞተ ተባለ፣ እንዴት እቃህ
ስልክ ምን ለቤተሰብ እንዴት አይረከብም? በመጀመሪያ ደረጃ ሲሄዱ ያገናኛቸው የራሳቸው ሰው ነው። ይህ ሰውዬ ደግሞ ከባልተቤቷ ጋር አብሮ የሚበላ አብሮ የሚጠጣ እነሱ ቤት አድራጊ ፈጣሪ የሆነ ሰው ነው። እንዴት ነው አንተ እቃዋን ትተው ስልኳን ትተው ምንም ነገር ከሄዱ በኋላ እስቲል ስልኳን እንኳ ያልሰጡት ለምንድን ነው? ብሬ ያው ልክ ብሬ አሁን አንተ እንዳልከው የኔ ትኩረት ማድረግ የምፈልገው የገጠር ልጅ ኬትም ብላችሁ ስልኳን አምጡት። ከስልኳ ላይ ምንም አይነት ስልክ ቁጥር እንዳይደለት። ለምን አሁን አንተ እንዳልከው ጓደኛዬ ትዳሬስ መጨረሻ በቃ ህይወት የተበላሸው እያለች እያወራች ሰምቻት ነበር ብላችኋል። እና ቁጥሩ እዛ ላይ ይገኛል ነው ባትሪ ዘጋው። ስለመጨረሻ ጊዜ የተደወለው ስልክ እዛ ላይ ይገኛል። በተለይ ጠቅጠቁ ስልክ ደግሞ ከሆነ ኖርማሊ ቁጥሩ ይወጣል። ገባህ? ያ ቁጥር የማን ነው? ሃይሚን አስገናለች ተብሎ ይጠየቃል። እንደዚህ ያንን ነው የምልህ። እና ያንን ሃይሚ ማናት ምን አውቃለሁ። ኮሜንታተሮች ግማሹ በቃ ይላል፣ ግማሹ ሃይሚ ይላል። አያችሁ ግን ጋይስ ከመጠየቅ በእርጋታ ከመውራት ብዙ መረጃዎች እንዳሉ አያችሁ። ብዙ ነገሮች ሚኪ አሁን በእርጋታ ከሱ ጋር በሰላም ነው እያወራን ያለ ነው። ግን አያችሁ አሁን ይሄ ሁሉ የሚያሳየው የልጅቷ በህይወት መኖሯን ነው። አቅጣጫውን እየጠቆመን ያለ ነው። ከትናንት ወዲያ ጀምረን የምናደርገው ነገር ጨዋታ ወሬ አይደለም ጋይስ። በደንብ ሳርዬ አንደኛ ገመዱን ሁላ ወጥታ ኦልሬዲ የመከራ ቦታዎቹን ሁሉ አልፋለች። ይችልሽ ገባች። መሞት ከነበረባት ቆይታለች የምትሞተው። እዚህ ላይ መያዝ ያለባችሁ ነገር መሲ ሀና፣ ይቅርታ ሚኪዬ፣ ሀና ምንም ያህል ጊዜ ልትደክም ትችላለች። ገመዱ ግን ለወንድ ልጅ እንኳን ሊወጣው አስቸጋሪ ገመድ እንደሆነ በዛ መንገድ ያለፋችሁ ሰዎች ታውቁታላችሁ። ሀና ተደግፋም ቢሆን ግን ወጥተዋለች። ተዝለፍልፋ ምንም አይነት እንቅስቃሴ ማድረግ ባትችል ኖሮ እኮ ማንም አዝሎም ተሸክሞ እንኳ ሊያወጣት አይችልም በዛ ቦታ ላይ። ግን ስቲል ነው ግን እዛ ቦታ ላይ እስካለ ድረስ ግን እየደከማትም ቢሆን ግን መሄድ፣ መራመድ፣ መንቀሳቀስ ግን እየቻለች ነው። ስለዚህ ይሄ ሁሉ የጠየቅኩ ለምንድን ነው? በህይወት የመኖሯ ነገሮችን በደንብ መፈተሽ አስፈላጊ ስለሆነና ስለሚጠቅም ነው። ለዛ ነው ምንም በዛች ቅጽበት ውስጥ ህይወቷ ሊያልፍ የሚችልበት ምንም አይነት ሪዝን አይኖርም። ከዛ ሲቀጥል እንደው እዛ ቦታ ላይ ከዛ ቦታ ተነስቶ ወደ ሱቁ ለመድረስ 20 ደቂቃ ነው ብለኸኛል። እና ከሱቁ በኋላ ሌላ መንገድ አለው? ሌላ ጉዞ አለው? እንዲያው አለው፣ ብዙ መንገድ አለው። ምን ያህል የሚያውቁት ሰዎች ካሉ ዋዲ ለዋዲ ነው። እንደዚህ ዳገትም እንደዚህ ወጥተናል ብዙ። ከዛ በኋላ ያለው መንገድ ደግሞ ይሄ የመኪና መንገድ አለ የለ፣ የጀበል ላይ ሆኖ ግን አግድመት ለአግድመት ነው የመኪና መንገድ ነው። በጣም ብዙ መንገድ ነው። ከዛ ቁልቁለት ወርደን ነው ከተማውን አግኝተን በቻሴ የተጫነ። ኦኬ እሺ። ቪዲዮ ደግሞ እየተከታትለዋል ብዬ አምናለሁ። እነሱ ያሳዩት ቪዲዮ ቪዲዮ ስታየው እነሱ ሲያሳዩት የነበረ ቪዲዮ ስታየው እዛ ቦታ ላይ እነሱ ያሳዩት ቪዲዮ ላይ እናንተ አርፋችሁ ነበር? እኛ ያረፍ ነው። አዎ ማለት እነሱ ቪዲዮን አይተዋልበት የተቀመጥንበት ቦታ የመግቢያና የመጨረሻው ቦታ ላይ ነው እኛ የተቀመጥነው። ቪዲዮ ስታየው አሁን እዛ ትናንት ሲያሳዩት የነበረው ቪዲዮ ላይ እናንተ እዛ ቦታ ላይ ተቀምጣችሁ ነበር ወይም ደግሞ ሀና የዛን ሰዓት የተቀመጠችው እዛ ቦታ ላይ ነው? እሷ የተቀመጠችበት ቦታ እኛ አሁን ያለፍናት ቦታ ከገመዱ ከፍ ብሎ ነው። በቃ እኛ እዛ ቦታ ላይ ነው ያለፍነው። ቪዲዮውን አይተዋል አይደለ? ያሳዩት እነሱ ትናንት። አዎ እያየውን ነበር። ቦታውን ማስታወስ አትችልም ማለቴ እሷ የደከመችበት ቦታ ገመዱ ከወጡ በኋላ የተጓዙበትን መንገድ አይተዋል ብዬ አምናለሁ። እና የ14 ደቂቃ እንትን ነው
ርቀቱን ምናምንም ማለት ነው እኮ እኛ ያለፍነው በቃ እዛው ገመዱን ከፍ ብላ ነው። እኛ አሁን በቃ እዛ ነው። ሌላ አሁን መንገድ ምንም ገመዱ ራሱ ጋር ነው። ምንም ርቀት የለውም ማለት ነው። ያን